ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽን ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ የአክብሮት ሰላምታችንን እናቀርባለን። በተለያዩ የአማራ ክልል አካባቢዎች የሚደረገው የህልውና ተጋድሎ በታላላቅ ድሎች ታጅቦ እንደቀጠለ ነው። አንድ ከፍተኛ የአብይ አህመድ ጀነራል መገደላቸውም እየተነገረ ነው። በርካታ መኮንኖች ተገድለው የቀብር ስነ ስርዓታቸው መፈጸሙንም የአገዛዙ ሚዲያዎች ገልጸዋል። በተለያዩ አካባቢዎች የሚደረጉ ውጊያዎች በቀጠሉበት በዚህ ወቅት ከፋኖ ተው ለብልጽግና እጅ የሰጡ ወዶ ገቦች ከምክክር ኮሚሽኑ ጋር ስብሰባ መቀመጣቸው ታውቋል። ከማከላቸው ኮሎኔል ፋንታው ሙሃባ የጥፋተኝነት ብይን ፍርድ እንደተላለፈባቸው ዛሬ የወጣ መረጃ ያመለክታል። በነ መስከረም አበራ መዝገብ የተከሰሱት ኮሎኔል ፋንታው ሙሃባ እጅ ሰጥተውም ከጥፋተኝነት ብይን ሊያመልጡ አልቻሉም። በችሎት የጥፋተኝነት ብይኑ ሲሰጥ የሳቸውም ስም በዝርዝር ውስጥ እንደሚገኝ ነው ለማወቅ የተቻለው። የፋኖ ኃይሎች በተለያዩ አካባቢዎች የሚያደርጉትን የህልውና ተጋድለው አጠናክሮ መቀጠላቸውን በተመለከተ ዝርዝር መረጃ ይዞ የዘውትር ተሳታፊያችን እየጠበቀን ነው። በቀጥታ ወደሱ አልፋለሁ። እንግዲህ የብልጽግናው አገዛዝ ከግንቦት ወር መጨረሻ ድረስ የሚዘልቅ አዲስ ወታደራዊ ዘመቻ አቅዶ በአማራ ክልል በበርካታ ቦታዎች ላይ ዘመቻ ለማድረግ አቅዶ እንቅስቃሴ እያደረገ ባለበት ሰዓት ይህንን ዘመቻ በዋናነት ማድረግ የፈለገው ግንቦት 24 ይደረጋል ተብሎ የታሰበው ምርጫ በሀገሪቱ የስጋት ቀጠና ተብለው በተጠቀሱ በዋናነት በአረንጓዴ ቢጫ ቀይ ቀለም የኢትዮጵያን ካርታ በመሳል ቀይ ቀለም ከፍተኛ የሆነ ውጊያ እየተደረገባቸው ያሉ አካባቢዎች፣ ቢጫ ቀለም ደግሞ ያዝ ለቅቅ የፋኖ ኃይሎችም የኦነግ ኃይሎችም የኢትዮጵያ ታጣቂ ኃይሎችም እየያዟቸው ነገር ግን በመደበኛነት ያልተቀመጡባቸው ቦታዎች፣ አረንጓዴ ደግሞ ብሎ የጠቀሳቸው ቦታዎች ወደ መሀል አካባቢ አዲስ አበባን ሴንተር አድርጎ ወደ ዙሪያው አካባቢ ያሉ ከተሞችን አረንጓዴ ቀለም ቀብቶ ነበረ። እነዚህን ለምርጫ ዝግጅት ለማድረግ በቢጫ የተከበቡ የተመላከቱ ቦታዎችን ወደ አረንጓዴነት ለመቀየር፣ በቀይ የተመላከቱትን ደግሞ ወደ ቢጫ ወይንም የፋኖ ኃይሎችም ወደዚህ ቦታ እንዳይመጡ ለማድረግ ዘመቻ በሰፊው እንቅስቃሴ ማድረጉ በዋናነት በበርካታ አካባቢዎች በሰሜን ወሎ፣ በደቡብ ወሎ እንዲሁም በምዕራብ ወሎ አካባቢ ከፍተኛ ውጊያ እየተደረገ ነው። ሰሜን ጎንደር፣ ማዕከላዊ ጎንደርና ደቡብ ጎንደር አካባቢ እንዲሁ ከፍተኛ ውጊያ እየተደረገ ነው። በተለይ በትናንትናው ዕለት በተደረገ ጥቃት ጀነራል በቀለ ዱጋሳ የተባሉትን ጨምሮ 5 ከፍተኛ ወታደራዊ ማዕረግ ያላቸው ጥቃት ተሰንዝሮ ከፍተኛ ክሳራ እንደደረሰበትና ጥቃቱ የተፈጸመው ከ1000 በላይ ተዋጊዎችን ይዘው በሰሜን ወሎ ሲያዋጉና ሲዋጉ የነበሩት በቀለ ዱጋሳ የተባሉ ወታደራዊ ባለማዕረግተኛ መስዋዕትነት ከፍለዋል በማለት የአማራ ሚዲያ ኮርፖሬሽን ቀብራቸው በቴሌቪዥን ተመልክተናል። ይሄ እንግዲህ አንድ ብርጋዴር ጀነራል ሞተ ማለት ሰራዊቱ በምን ያክል ሁኔታ እንደሚጎዳና በተለይ በዚህ በምዕራብ ወሎ ቀጠናዎች ላይ እየተገደሉ ያሉ የመከላከያ ሰራዊት አስክሬናቸው ሳይነሳ የአሞራ ራት ሆኖ የአውሬ ራት ሆኖ እየቀረ ባለበት በዚህ ሰዓት የእነዚህ ሰዎች ልክ አገርን ከድንበር እንደተከላከሉ የኢትዮጵያን ዳር ድንበር ጎረቤት ሀገሮች አስደፍረው በመሀል ሀገር ላይ የራሱን ህዝብ እየፈጀ ያለ ስርዓት የኢትዮጵያን ባንዲራ አልብሶ የቀብር ስነ ስርዓት ማካሄድ በህዝብ ላይ እንደመቀለድ ነው እየተቆጠረ ያለው። በዛም አለ በዚህ 4 አጃቢዎችን ጨምሮ በርካታ ወታደራዊ መኮንኖች እንደተገደሉ ነው መረጃዎች የሚያመለክቱት። በወሎ ወግዲ ወረዳ በተለይ በትናንትናው ዕለት በተደረገው ውጊያ ከ146 በላይ ያገዛዙ ጦር እንደተመታ ይታወቃል። በዚህ ከፍተኛ ብስጭት ላይ የወደቀው ያገዛዙ ጦር ወደ ወግዲ ከተማ በመግባት ከ15 በላይ ሰላማዊ ሰዎችን ረሽኗል። እንደተለመደው በበርካታ ቦታዎች ላይ ውጊያ በሚከፈትበት ሰዓትና በተለይ በዋናነት ያገዛዙ ጦር ሽንፈት በሚደርስባቸው አካባቢዎች ላይ ወደ ከተማ ሸሽቶ የገባው ጦር እንቅስቃሴ የሚያደርጉ ማንኛውም የሃይማኖት አባት ይሁን ነፍሰ ጡር ትሁን ህፃን በጀርባዋ ላይ የምትንቀሳቀስ እናት ትሁን ህፃናት ይሁኑ
ያገኙትን ሁሉ እንዳውሬ በጥይት እየመቱ እየገደሉ እንደሆነ ነው መረጃዎች እያመላከቱ ያሉት። እንግዲህ 142 የሚሆኑ የመከላከያ ሰራዊት በአንድ ቀን ውጊያ ከፍተኛ ጉዳት ደርሶበት ሰራዊቱ ወደ ደሴ ለመሸሽ ጥረት ቢያደርግም ነገር ግን ከደሴ እስከ ወግዲ ያለው መንገድ በፋኖ ኃይሎች ቁጥጥር ስር በመውደቁ የቆሰሉትን እንኳን አውጥቶ ወደ ደሴ ሆስፒታል ለመውሰድ እንዳልተቻለ ነው መረጃዎች እያመላከቱ የሚገኙት። እንግዲህ በወግዲ ከተማ የሚገኘው የመጀመሪያ ደረጃ ሆስፒታል ተጨናንቆ በከፍተኛ ደረጃ ቁስለኛ ሞልቶት እንደሚገኝ ነው የአካባቢ ምንጮች እየዘገቡ ያሉት። እንዲሁም በዛሬው ዕለት በወግዲ ወረዳ አሁንም በቀጠለው ውጊያ የአማራ ፋኖ ብሔራዊ ንቅናቄ ታሪክ ቀያሪ የሆነ ስራ ደግሞታልኝ። በፋኖ ኃይሎች አሁንም ጀነራሉ በቀጥታ በተሳተፉበት ከባድ ውጊያ ለጊዜው ስሙ ያልተጠቀሰ ጀነራል በፋኖ አልሞ ተኳሽ ስናይፐር አልሞ ተኳሾች በከፍተኛ ደረጃ ቆስሎ ጫተማ ከተባለ ቦታ ላይ መውጣት ባለመቻሉ ከአዲስ አበባ የተነሳ ሄሊኮፕተር ይሄንን ሁለተኛውን ቁስለኛ ጫተማ ከምትባለው ቦታ ላይ ይዛ ወደ አዲስ አበባ እንደበረረች ነው መረጃዎች የሚያመላክቱት። ከወግዲ እስከ ደሴ መንገዱ በፋኖ ኃይሎች በመያዙ ከግዳጅ ቀጠና አውጥቶ የቆሰሉ ሰዎችን ወደ ሆስፒታል ለማስገባት ባለመቻላቸው እና በውጊያውን በርካታ ሰራዊት ስለተደመሰማቸው ከፍተኛ ድንጋጤ ውስጥ በመውደቃቸው የወደቀውን የሞተውን የቆሰለውን ሰራዊት ትተው የወታደራዊ ጀነራሎችን ብቻ ይዘው ከስፍራው እንደሸሹ ነው መረጃዎች የሚያመላክቱት። ይህንን ተከትሎ መሳይ ገና ጦርነቱ ብሎ ሲጀምር በዚህ አካባቢ 60 ወታደራዊ ካሚዮኖች የጫኑ ወታደራዊ ትጥቅ የታጠቁ በጣም በበርካታ ቡድን የከባድ መሳሪያና በርካታ የኮማንዶ ኃይሎች የተሰማሩበት ውጊያ ለመክፈት እቅድ የያዘ ቢሆንም ነገር ግን የፋኖ ኃይሎች ቀድሞ መረጃ ስለደረሳቸው ከበባ በመፈጸም በመልሶ ማጥቃት ከፍተኛ ጉዳት እንዳደረሱበት ነው ከአካባቢው የወጡ መረጃዎች እየጠቆሙ ያሉት። በሰሜን ወሎ ዞን ሰሞኑን በተደረገው ውጊያ ብርጋዴር ጀነራል ዘውዱ ሰጣርጌን፣ ብርጋዴር ጀነራል ሞሲሳ እና የ105ኛ አየር ወለድ ኮማንዶ አዛዥ በርካታ የቡድን የከባድ መሳሪያዎች ታጥቀው የከፈቱት ውጊያ በክሳራ ተጠናቋል ማለት ይቻላል። እንግዲህ ብዛት ያለው ጦር ከባድ ጉዳት ደርሶበት አስክሬኖቹ በዛው አካባቢ ተንጠባጥበው የሚያነሳቸው አጠው ወድቀው እንደቀሩና ከወግዲ ወረዳ የተነሳው ትንቅንቅ በምዕራብ ወሎ የሚገኙ ሁሉም ወረዳዎች ላይ ማለት በሚያስችል ደረጃ ውጊያው ተስፋፍቶ እንደቀጠለና አሁንም ከፍተኛ የሆነ የከባድ መሳሪያ መድፍን ዙ23ን ድሮንን ዲሽቃና ሞርተሮች ስናይፐሮችን የያዙ የመከላከያ ሰራዊቶች የተነጠቁትን ቦታ መልሶ ለመያዝ አሁንም ትንቅንቅ ላይ ቢሆኑም ነገር ግን እንዳልቻኑ ነው መረጃዎች እያመላከቱ የሚገኙት። መሳይ እንግዲህ በዝርዝር ከመረጃው እንደተረዳ ነው ሌሎችም አነስተኛ ውጊያዎች የተደረገባቸው በርካታ ቀጠናዎች እንዳሉ ነው በደረሱን መረጃዎች ላይ የተመለከተው። አጠቃላይ ሁኔታውን ስንመለከት አሁንም ለተጨማሪ ወራት ምናልባትም ለ11ኛ ጊዜ ይመስለኛል ባለፉት 2 ዓመት ተኩል የአብይ አህመድ አገዛዝ ዘመቻ ስያሜ እየሰጠ አጠፋቸዋለሁ ፋኖችን በሚል ከፍተኛ ቁጥር ያለው ወታደሮችን፣ ሚሊሻዎችን፣ አድማ በታኞችን እንደዚሁም ከተለያዩ ክልሎች በተለይም ከኦሮሚያ ክልል ልዩ ኃይልን በማስገባት ፋኖ ላይ ጥቃቶችን እየከፈተ ያለው ነገር ግን እስካሁን ባለው መረጃ በሬሾ ማውጣት ከተቻለ አንድ የፋኖ ወታደር በመቶ በሚጠጋ የአብይ አህመድ ጥምር ሰራዊት አባላት ጋር የሚመጣጠን ነው እየደረሰ ያለው ኪሳራ። ስለዚህ ከፍተኛ የሰው ኃይል ከፍተኛ የመሳሪያ ኪሳራ ነው የገጠመው። አሁንም አብይ አህመድ እስከ ግንቦት ብሏል ከምርጫው በፊት ይህን ነገር ማጠናቀቅ አለብን ብሏል። ምርጫውን አካሄዳለው ጦርነት ቢካሄድም በታንክ እየተጠበቁ በዙ23 እየተጠበቁ ምርጫ ጣቢያዎች ምርጫቸውን ያከናውናሉ የሚል ሁኔታውን በዚህ መልኩ ለማስኬድ ወስኖ የገባበት ይመስላል። ምርጫ ቦርድ የጸጥታ ችግር እንዳለ ከወዲሁ ሪፖርት እያቀረበ እንዳለ ነው የሰማ ነው። እንግዲህ ጀነራሎች እየተገደሉ መኮንኖች እየተገደሉ ይህንንም መደበቅ ሳይችሉ ቀርቶ በይፋ በራሳቸው ሚዲያ ጭምር የቀብር ስነ ስርዓታቸውን የሚፈጽሙበት ሁኔታ ነው እየታየ ያለው። ምንድነው ከዚህ በኋላ አብይ አህመድ ሊያገኘው የሚችለው ፖለቲካዊም ሆነ ወታደራዊ ትርፍ? መሳይ እንደው ለምሳሌ እነዚህም ከፍተኛ ወታደራዊ ውጊያ እየተደረገባቸው ያሉ ቦታዎችን ጠቀስን እንጂ በአማራ ክልል በተለያዩ ቦታዎች በዛሬው ዕለትና በትናንትናው ዕለት ከፍተኛ ክሳራ ያስተናገደ ጥቃት በመከላከያ ሰራዊቱ ላይ እየደረሰበት እንደሚገኝ ነው መረጃዎች የሚያመላክቱት። ነገር ግን ከበፊት ስህተቱ የማይማረው ስርዓት አይኑን ጨፍኖ ወደኋላ እንደሚሮጥና ገደል ይሁን እሳት ይሁን ዋይውን የማያውቅ ስርዓት ወደኋላ እየሮጠ ራሱንም እየጎዳ የኢትዮጵያ ሕዝብንም ኢኮኖሚ ህይወት እያጠፋ እንደሚገኝ ነው። በአጠቃላይ አማራ ክልል እንኳን ዛሬ ሞርተሮችን፣ ዲሽቃዎችን፣ ዙ23ቶችን ይዞ አይደለም ፋኖ በመጀመሪያ 2 ሳምንታትና ወራት እናጠፋለን ብሎ በሄደበት ሰዓት እንኳን
ምን ያክል ክሳራ እንደደረሰበት የኢትዮጵያ ህዝብ በተለይ ደግሞ የአማራ ህዝብ በደንብ አድርጎ ጠንቅቆ ያውቃል። ከፍተኛ የሆነ ዝግጅት አድርጓል ፋኖ። ከእንግዲህ በኋላ ፋኖ ተገፍቶ የማይወድቅ ተራራ ሆኖባቸዋል። ከፍተኛ ጭንቀት ውስጥ ነው ያሉት። አሁን እነሱ ያደረጉ ያሉት ነገር ምንድነው? በቀል ነው እየተፈጸመ ያለው። እኛ ከዚህ በፊት በትግራይ ክልል በተደረገው ጦርነት ወቅት ዙሪያውን ከበባ አድርጎ በውስጥ ሸሩ የነበሩትን የኢትዮጵያ ህዝብ እንዳያውቅ አድርጎ የትግራይን ሰላማዊ ሰው እየፈጀ እንደነበረ ጦርነቱ ካለቀ በኋላ የዓይን እማኞች ከተናገሩ በኋላ ነው የኢትዮጵያ ህዝብ በትግራይ ህዝብ ላይ ምን ያክል ጭካኔያዊ ተግባር እንደተፈጸመ የተረዳ ነው። ነገር ግን አሁንም ያንን ከዛ ተመሳሳይ ድርጊት ለመፈጸም በአማራ ክልል የፋኖ ኃይሎችን መምታት ሲያቅተው ማጥቃት ሲያቅተው በከተማ ላይ ምሽግ በመቆፈር በሆስፒታሎች፣ በጤና ጣቢያዎች፣ በትምህርት ቤቶች ላይ ምሽግ ሰርቶ የከተማ ሰዎችን በመቀማት በመግደል በመድፈር ተግባር ላይ ይኸው 3 ዓመት ሞልቶታል። ከእንግዲህ በኋላ የፋኖ ኃይሎች አሁን ከፍታቸውን ጨምረው ከቀጠናው አካባቢ ወይም በክልል እየተንቀሳቀሱ ካሉ ስርዓቱን ለመጣል ከሚታገሉ ታጣቂዎች ጋር ስምምነት በማድረግ ይሄን ስርዓት ለመጣል ዝግጅታቸውን ጨርሰው ወደ ዋና ተግባራቸው ሄደዋል። በተለይ በዋናነት የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ የብልጽግናው መንግስት ከፍተኛ ድንጋጤ ውስጥ በመውደቁ የተለያዩ ፕሮፓጋንዳዎችን፣ የተሳሳተ መረጃዎችን ለኢትዮጵያ ህዝብ በመስጠት ሲፈልጉ ተበትነዋል፣ ደክመዋል ሲሉ የነበሩትን ትተው ደግሞ ከተለያዩ ሀገሮች ጋር ኢትዮጵያን ሊበትኑ ከሚፈልጉ ሀገሮች ጋር ተጣምረው ኢትዮጵያን ለመበተን ከፍተኛ ጥረት እያደረጉ ነውና የኢትዮጵያ ህዝብ ይንቃባቸው በማለት ከተልኳቸውና ከተግባራቸው ከባህሪያቸው ውጭ ሆነውን በሚዲያ በማሰራጨት ተቀባይነትና ድጋፍ ለማግኘት ከፍተኛ ጥረት እያደረገ ነው። በአጠቃላይ ስርዓቱ የተሸነፈ ምናልባትም ቅንቅን የበላው አገዳ በንፋስ እንደሚወድቅ ያለው አቅም ደረጃ የደረሰ መሆኑን ነው መረጃዎች እያመላክቱ ያሉት። በርካታ ኢትዮጵያውያን ሳያውቁትም በግድም ታፍነው ወደ አማራ ክልል 1 ወርና 2 ወር ስልጠና ብቻ በመውሰድ በማያምኑበት ጦርነት እያሳተፈ ይኸው በሸንተረሩ በወንዝ ዳር በተራራ በግጓድ ውስጥ ሳይቀበር እየቀረ ምናልባትም የአማራ ህዝብ ባህልና ወግ ያለው በመሆኑ አስክሬናቸውን የወደቁትን እያነሳ በእምነት ተቋማት ድንበር ላይ እየቀበራቸው እንደሚገኝ ነው። በተለይ በወግዲ ወረዳ በትናንትናውና በዛሬው ዕለት በተደረገው ውጊያ በርካታ ህፃናት፣ ታዳጊዎች መሳሪያ ተሸክመው መሮጥ የማይችሉ የመከላከያ ሰራዊት አባላት ወድቀው የአካባቢው ማህበረሰብ ነው እየቀበራቸው ያለው። ነገር ግን መንግስት ዙ23 ይተኩሳል፣ መድፍ ይተኩሳል፣ በድሮን ይደበድባል። ሲቪሉን ነው ግን እየፈጀው ያለው። የማይቀር ድል ስላለ የመከላከያ ኃይሉ ከዚህ በኋላ ማሸነፍ አይደለም በሰላም እንደው በጥሩ ሁኔታ ተሸንፎ እንኳን ተመልሶ ወደ እናቱና ወደ ቤተሰቦቹ መግባት እንደማይችል አውቆ የፋኖ ኃይሎችን መቀላቀል እንዳለበት ነው በዚህ አጋጣሚ መልእክት ማስተላለፍ እንፈልገው። መሳይ እንግዲህ የአብይ አህመድ አገዛዝ ፋኖን በተለያየ መልኩ አዳክማለሁ ብሎ የሞከራቸው የወረወራቸው ሁሉ ከሽፈውበታል። በጦር ሜዳ ሞከረ፣ እንደምናየው በየጊዜው ኪሳራ ከማስተናገድ የኢትዮጵያውያን ልጆችን ህይወት ከመቅጠፍ የኢትዮጵያንም ሀብት ከማውደም ያለፈ ምንም ያገኘው ድል የለም። እንደዚሁም በማስከዳት በተለያየ መንገድም እንደዚህ የፋኖን ትግል አዳክማለሁ ብሎ የሄደበት ርቀትም ብዙም ውጤት አላስገኘለትም። በቅርቡ የተለያዩ ግለሰቦችን ከፋኖ ተለያየ መደለያና እንደዚሁም ቀድሞ ያሰረጋቸውን በመጥራት የፋኖ አመራሮች እጅ ሰጥተዋል። ከምክክር ኮሚሽኑ ጋርም እየተመካከሩ ነው፣ አጀንዳም እየሰጡ ነው የሚል ወሬ እየሰማን ባለንበት በዛሬው ዕለት እጅ ሰጥተዋል ከተባሉት አንዱ ኮሎኔል ፋንታው ሙሃባ በተከሰሱበት ጫካ ያሉ ተከሰው እንደነበረ ይታወሳል። በዛ ክስ ጥፋተኛ ተብለው በሽብርተኝነት ማለት ነው እስከ ሞት በሚያስቀጣ ወንጀል ጥፋተኛ በሚል ብይን እንደተሰጣቸው ነው ዛሬ የሰማ ነው። እንግዲህ ከስምምነታቸው አንዱ የታሰሩ የፋኖ ታጋዮች እንዲፈቱ፣ የአማራ ፖለቲከኞች እንዲፈቱ ነው እጅ ሰጥተው ወደ አብይ አህመድ ጉያ የገቡት። ነገር ግን እንኳን ሌላውን ሊያስፈቱ እንኳን ሌላውን ነጻ ሊያወጡ እሳቸው አሁን ወደ ዘብጥያ ሊወርዱ የሚችሉበት ሁኔታ እንዳለ ነው። እንግዲህ የፍርድ ቤቱ ሂደት አሁን ባለው ሁኔታ ከቀጠለ መዳረሻቸው ከቅሊንጦ ወይም ከቃሊቲ መሆኑ የማይቀር ነው። ባለፈው እንደተገለጸውም ለሕክምና ብለው ነው እጅ የሰጡት። ታሟል፣ የጤና ችግር አለባቸው ተብሎ ሆስፒታል ፍለጋ ሕክምና ፍለጋ ነበር እጅ የሰጡት። አሁን ከሆስፒታል ይልቅ እስር ቤት እየጠበቃቸው ነው የሚገኙት። በጣም ያሳዝናል፣ በጣም ያሳፍራል። ምናልባት ይሄ ትልቅ ትምህርት ይሆናቸዋል ለካዲዎች፣ እጅ ለሚሰጡት የህዝብን ትግል ሜዳ ላይ ትተው የሚገቡ እንደነዚህ አይነት ሰዎች መጨረሻቸው እንደዚህ አይነት ነገር እንደሆነ ከኮሎኔል ፋንታውን ሙሃባ ሁኔታ መረዳት የሚቻል ነው። መሳይ አንድ አባባል አለ፣ አሳ ጎርጓሪ ዘንዶ ያወጣል ለሚባለው እንግዲህ ቀሪ ዘመኔን አርፋለሁ
መድኃኒቴንም በአግባቡ እየወሰድኩ የቀረውን ዘመኔን የብልጽግና ፓርቲ እያወደስኩኝ እርሱ በሚሰፍርልኝ ድርጎ ቀሪ ዘመኔን በደስታ አሳልፋለሁ ብሎ ክህደት ፈጽሞ የመጣ የፋኖ አመራር አዲስ አበባ ከተማ ላይ ገና የኮሪደር ልማትን ጎብኝቶ ሳይጨርስ ፍርድ ቤት 30 በሌሉበት 28 ባሉበት በነመስከረም አበራ የክስ መዝገብ ላይ ኮሎኔል ፋንታው ማባ በሌሉበት ተከሰው ነበረ። ዛሬ እንግዲህ ጥፋተኛ ተብለው ክስ እንዲከላከሉ ጥፋተኝነታቸውን እንዲከላከሉ ብይን ተሰጥቷል። ጥፋተኝነታቸው መከላከል ካልቻሉ ወደ 9ኛ ነው የሚወርዱት። እንግዲህ ክህደት የፈጸመ ሰው መጨረሻው ይሄ ነው የሚሆነው። መንግስት ይህ ሰው እየታሰረ አልታሰረ ጉዳይ አይደለም። ለ15 ቀንና ለ10 ቀን መጠቀም ነበረበት፣ በሚዲያ ላይ መጠቀም ነበረበት። ነገር ግን ልክ እንደ 100 አለቃ ማስረሻ ሰጤ ሚዲያውን እንኳን በአግባቡ ሳይጠቀም በተለያዩ ሚዲያዎች ቀርቦ ፋኖች እንዲህ ናቸው እንዲያ ናቸው እያለ ሳያሰማ የፋኖ ኃይሎች አንዱ ሆነው ተበትነዋል የተባሉት ይመጣሉ የተባሉት ፋኖች ግዙፍ ድርጅት መስርተው በአማራ ክልል ያሉ የመከላከያ ሰራዊት አባላትን እያበራዩት ነው። ከፍተኛ የሆነ ድል እየተጎናጸፉ ባለበት ሰዓት ከድቶ የመጣው ሰው አርፋለሁ ዘመኔን በደስታ አሳልፋለሁ ያለው ኮሎኔል ፋንታው ማባ እንግዲህ በክስ ጥፋተኛ መባሉ መንግስት ምን ሊያደርገው እንደሚችል በሂደት የምናየው ነገር ሆኖ ግን ለካዲዎቹ ሲያንሳቸው ነው። 3 ዓመት ሙሉ በየትኛውም የውጊያ ቀጠና ውጊያ መርቶ የማያውቁ ሰዎች አዲስ አበባ ከተማ መጠው በመንግስት የጡት ልጅ ሆነው ከፍተኛ በጀት ተመድቦላቸው ትልቅ ሆቴሎች ላይ ተቀምጠው የፋኖ ኃይሎችን እንዲያፈርሱ እዛም መስክ ላይ እያሉ በሜዳው በጫካው እያሉ በሴራ ፋኖች አንድ እንዳይሆኑ ከፍተኛ እንቅስቃሴ ሲያደርጉ የነበሩ ከሃዲያን ዛሬ ደግሞ አዲስ አበባ የመጣው ደግሞ በሚዲያ የፋኖ ኃይሎች አቅም እንደሌላቸው ሊፈርሱ ነው፣ ደክመዋል፣ ተበትነዋል፣ የሚመጡ ኃይሎች አሉ፣ በርካታ ኃይሎች ነው የሚመጡ እያሉ ባለበት ሰዓት የመንግስት ፍርድ ቤት ግን እነዚህን ሰዎች ወንጀለኛ አድርጎ መሰየሙ ደግሞ ሁለት የሚጋጩ ሀሳቦች ናቸው እየተከታተልን ያለ ነው። በኢትዮጵያ እየተፈጸመ ያለው አጠቃላይ የስርዓቱ መድከምና መሸበር ገና ብዙ ነገር ሊያሳየን እንደሚችል ነው የምረዳው። መሳይ እንግዲህ ፋኖ ያደረገ ያለው ተጋድሎ በርካታ ድሎችን እያስገኘ እንዳለ ከሚደርሱን መረጃዎች ማወቅ ተችሏል። አብይ አህመድ አሁንም ተስፋ አልቆረጠም። በጦርነት ድል አገኛሉ ብሎ እስከ ግንቦት የዘለቀ የተለያዩ ዘመቻዎችን ለማከናወን እንደተዘጋጀ ነው የሚሰማው። ምናልባት በተመሳሳይ ስትራቴጂ አሁንም እቀጥላለሁ የሚለው ካጠገቡ አማካሪዎች እንደሌሉ ወይም ደግሞ አንድ አይነት ሰዎች ተሰብስበው ስርዓተ መንግስቱን የተቆጣጠሩ ነገሮችን በግራና በቀኝ አስልተው የማይጓዙ 2-3 ደረጃዎችን ወደፊት አርቀው ማሰብ የተሳናቸው እንደሆኑ የሚያመላክት ነው። እንግዲህ ጀነራል ተገደሉ፣ ኮሎኔሎች ተገደሉ። ከዚህ በፊትም በርካታ ከፍተኛ የአዋጊ መኮንኖች ናቸው የተገደሉት። ይህን ሁሉ እየገበረ ያለው የኢትዮጵያ ሕዝብ ነው። አብይ አህመድ እንደሆነ ባለፈውም በፓርላማ እንደገለጸው በአንድ ጥሪ እስከ 2-3 ሚሊዮን ወጣቶችን ማሰለፍ እንችላለን። ኢትዮጵያ ውስጥ እንደሆነ ብዙ ወጣቶች ለጦርነት የሚገኝበት አካባቢ ነው በሚል በጣም አሳንሶ የኢትዮጵያን ህዝብ ህይወት በዛ ደረጃ ክብር ነፍጎ ነው የገለጸውና አሁንም ቢሆን የድሃ ልጅ ይሞታል። አሁንም ቢሆን የኢትዮጵያ ሀብት ነው እየወደመ ያለው። አብይ አህመድ ነገ በታሪክ ተጠያቂ ሊሆን ይችላል። ነገር ግን ትቶ የሚያልፈው ጠባሳ በትውልድ በዘመናት በቀላሉ የምንሽረውና የምናክመው እንደማይሆን መታወቅ አለበትና ከዚህ አንጻር የተጀመሩ ትግሎች በጫካም ሆነ በከተማ የሚታዩ ህዝባዊ እምቢተኝነቶች ተመጋግበው ይህን ስርዓት ብዙ እድሜ ሳይኖረው በአጭሩ ማስወገድ የሚቻልበት መንገድ መፈለግ እንዳለበት ነው የሚታመነው። እንግዲህ እያጠቃለልን ነው። በመጨረሻ የምትለው ካለ በውጊያ ጄኔራል ተገደለ ማለት እኮ መከላከያ ሰራዊቱ ፈርሷል ማለት ነው። ጄኔራል እንግዲህ ከሞርተር ከዲሽቃ ከዙ 23 እና ከመድፍ ርቀት ውስጥ ገብቶ አያዋጋም። ማዘዣ ጣቢያ ተቀምጦ የመስመራዊ መኮንኖች ወታደሩን እየመሩ ውጊያ ይካፈላሉ። መስመራዊ መኮንኖች መሞታቸው የተለመደ ነገር ነው። እጅ መስጠታቸው የተለመደ ነገር ነው። መቁሰላቸው የተለመደ ነገር ነው። ነገር ግን አንድ ጄኔራል የኮር አዛዦች አነጣጥሮ በሚመታ የፋኖ የስናይፐር ተኳሾች ተመታ ማለት የለም ማለት እኮ ነው። መከላከያ ሰራዊቱ የለም። ከፍተኛ ወታደራዊ እልቂት የተፈጸመበት የፌዴራል መንግስቱና የህወሓት ኃይሎች ባደረጉት ጦርነት ውስጥ ጄኔራል ሞተ ሲባል ሰምተን አናውቅም። እየተደበቀ ነው እንጂ ከዚህ በፊትም እኮ በርካታ ኮሎኔሎች ተሰውተው ያሉ ወደ ሐዋሳ አካባቢ ወስዶ የተቀበሩ አሉ። በአማራ ክልል ወደ ሰቆጣ አካባቢ ተወላጅ የነበሩ ኮሎኔሎች ተገለዋል። በርካታ ኮሎኔሎች ቆስለዋል፣ ተገለዋል። ይህንን ስናየው ከእንግዲህ በኋላ የብልጽግና መንግስት በመከላከያ ኃይል መዳን እንደማይችል
የፋኖ ኃይሎች እየወሰዱበት ያለው እርምጃ እያሳየ ነው። ፋኖዎች ግን ከዚህ ዘለዋል። አሁን የመከላከያ ሰራዊቱን መግጠም አይደለም፣ በዋነኝነት ከቀጠናው አካባቢ ከሚንቀሳቀሱ በተለይ በኢትዮጵያ ክልሎች ባሉ መሳሪያ አንግበው ከሚታገሉ ስርዓቱን ለመጣል እንቅስቃሴ ከሚያደርጉ ኃይሎች ጋር ስምምነት እየተፈጸመ ነው። በትናንትናው ዕለት እንኳን ብልጽግና የአማራን ህዝብ ከሌሎች የኢትዮጵያ ወንድሞቹ ጋር በሰላም እንዳይኖር እንደ ጠላት እንዲታይ በማድረግ በቤንሻንጉል፣ በአርሲ፣ በወለጋ ያልተገባ ከፍተኛ ጉዳት እንዲደርስበት ያደረገው የብልጽግና መንግስት ዛሬ ይህንን ነገር ለማስተካከል የአማራ ፋኖ ብሔራዊ ንቅናቄ ብልጽግና ያበላሸውን አብሮ በሰላም የመኖር እሴትን ወደ ነበረበት እንዲመለስ ለማድረግ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር ዘመነ ካሴ በቤንሻንጉል ክልል ተገንቶ ከ4 ዓመት በፊት በታጣቂ ኃይሎች ተጠልፈው የነበሩ ከ10 በላይ የሚሆኑቶቻችን ለ4 ዓመታት ከቤተሰብ ተነጥለው ተጠልፈው የነበሩ ወይንም ታፍኖ ተወስዶ የነበሩ ሴቶችን ድርድር በማድረግ ብቻ ሳይሆን ከነሱ ጋር በቀጥታ በመገናኘት ውይይት በማድረግ ስምምነት ላይ በመድረስ በቀጠናው አብሮ ለመስራት ከተስማሙ በኋላ ተይዘው የነበሩ ሴቶችን ተለቀው ወደ ቤተሰቦቻቸው እንዲመለሱ አድርጓል። በትናንትናው ዕለትም እንዲሁ በጉንዶ መስቀል አካባቢ ከደራ ወረዳ ወደ አዲስ አበባ ሲጓዙ የነበሩ በርካታ በአውቶቡስ ሰላማዊ ሰዎች ይንቀሳቀሱ የኦሮሞ ተወላጆች በመንግስት ሸኔ በሚባለው የመንግስት ደጋፊ ኃይል ተጠልፈው ታፍነው ተይዘው የነበሩትን የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ ዋጋ ከፍሎ እነዚህን 5 ሴቶችና 2 ወንዶችን ዋጋ ከፍሎ ካስለቀቀ በኋላ ለቤተሰቦቻቸው እያስመለሰ ነው። የአማራ ፋኖ ብሔራዊ ንቅናቄ ካሁን በኋላ ከመሬት ከፍሎ ስለ ኢትዮጵያ የሚያስብ ስለ አማራ ብቻ ሳይሆን ስለ ኢትዮጵያ መቻቻል አብሮ መኖር የሚያስብ ድርጅት እንደሆነ በበርካታ ማሳያዎች መጥቀስ ይቻላል። ከዚህ አለፍ ስንልም አገዛዙ ምርጫ አደርጋለሁ በ11ኛ ዙር ዘመቻ መልክ የአማራ አካባቢ የሚንቀሳቀሱ ኃይሎችን እመታለሁ ብሎ ከፍተኛ ጦሩን ይዞ ገብቶ ለ11ኛ ጊዜ ዘመቻ ጀምሯል በዚህ 3 እና 2 ቀናት ውስጥ። ነገር ግን ምንም ውጤት ባያመጣም እንኳን አገዛዙ በዓለም አቀፍ ሚዲያ በዓለም አቀፍ ተቋማት ዘንድ ከፍተኛ ክሳራ እየደረሰበት እንደሆነ ከትናንት በፊት የወጣው የሂውማን ራይትስ ዎች መግለጫ ችግር ያለበት መንግስት እንደሆነ አጋልጠዋል። እንግዲህ በትናንትናው ዕለት መግለጫ ሲሰጥ ከ2018 የታቀደውን ምርጫ አያይዞ በገለልተኛ መገናኛ ብዙሃንና በሲቪል ማህበራት ላይ መንግስት የሚወስደው እርምጃ አጠናክሮ ቀጥሏል ሲል ከሶታል። መንግስት ቀድሞውንም በሀገሪቱ የሰብአዊ መብት አያያዝና ለዜጎች መብት መከበር ጉልህ ድርሻ እንዳላቸው የሚታወቅ ቢሆንም ለነጻ የሲቪል ማህበራት ያለው ቦታ ዝቅተኛ መሆኑን ጠቅሶ አሁንም ችግሩ ተጠናክሮ መቀጠሉን አያይዞ ጠቅሷል። የሰብአዊ መብት ድርጅቶችና አንቂዎች ላይ ዛቻ፣ ማስፈራራትና እስራት ተጠናክሮ መቀጠሉን በበርካታ ሀገራትን ዛቻና ማስፈራራት፣ እስራት እየደረሰባቸው በመሆኑ ሀገር ጥለው እየተሰደዱ መሆናቸውን ጠቅሶ የኢትዮጵያ መንግስትን ከሷል። በተለይ ነጻና ገለልተኛ መገናኛ ብዙሃን ላይ ቁጥጥሩ ከአቅም በላይ በመሆኑ በእነዚህ ተቋማት ላይ የሚሰሩ ጋዜጠኞች በባለስልጣናት እንግልት፣ ማስፈራራትና እስራት በተለየ ሁኔታ ብቻቸው ለበርካታ ጊዜያት በመታሰራቸው ከእስር ቤት ሲወጡ እንኳን 1 ቀን ሳያድሩ ከሀገር እየተሰደዱ እንደሆነ ይሄ የሂውማን ራይትስ ዎች ዘገባ ያመላክታል። በእነዚህ 2 ወራቶች ነሐሴና መስከረም ባሳለፍነው 2 ወራቶች እንኳን 6 ጋዜጠኞች እንደታሰሩ፣ በዚህም ምክንያት የሲቪል ምህዳሩ መጥበቡን፣ የመገናኛ ነጻነት መታጣቱን፣ የኢኮኖሚ ቀውስ ሀገሪቱን እየናጣት መሆኑን፣ የሰብአዊ መብቶች ጥሰት በከፍተኛ ደረጃ እየተጧጧፉ መምጣታቸውን፣ ፍትህና ተጠያቂነት አለመስፈኑን፣ የጅምላ ፍርድ መበራከቱን ከፍተኛ ደረጃ ላይ እንደደረሰ ጠቅሶ መንግስትን ኮንኗል። 100 ሀገራትን ያካተተ ግምገማ ያደረገ ሲሆን በተለይ በኢትዮጵያ ጉዳይ ላይ ሲያብራራ ሰብአዊ ቀውስ አጋጥሟታል። በአማራና በኦሮሚያ በፌዴራልና በታጠቁ መከላከያ መካከል ውጊያው እያገረሸ መምጣቱን፣ በትግራይ የውስጥ ውጥረት በሀገሪቱ ድንበር ላይ የተከሰተ ግጭቶችና አለመረጋጋቶች ከፍተኛ ደረጃ ላይ መድረሳቸውን፣ በኢትዮጵያና በኤርትራ ያለው ሁኔታ ከዕለት ወደ ዕለት እየተቀዛቀዘ መምጣቱንና ምናልባትም ወደ ጦርነት ሊሄዱ እንደሚችሉ፣ በጦርነቱ ምክንያት የመብት ጥሰቶች በከፍተኛ ደረጃ መበራከታቸውን፣ በተለይ በአማራ ክልል የጦር ወንጀሎች መፈጸማቸውን ጠቅሶ በሰላማዊ ዜጎች ላይ የድሮን ጥቃት መፈጸሙንና ለዚህም በርካታ ማሳያዎችን በሪፖርቱ እንዳካተተ መረጃዎች ያመላክታሉ። በአጠቃላይ ይሄ አገዛዝ 1 ቀን መዋል ማደር የሌለበት እጅግ በጣም ጨካኝና አረመኔ ስርዓት፣ ለኢትዮጵያ ሕዝብ የማያስብ ስርዓት መሆኑን በርካታ ፖለቲከኞችም እየጠቀሱ ይገኛሉ። በዛሬው ዕለት እንኳን አቶ ገዱ አንዳርጋቸው የድሮ የውጭ ጉዳይ ሚኒስትር የነበሩት በጣም አስተውሎት የተሞላበት የስርዓቱንና በተለይ በዋናነት የጠቅላይ ሚኒስትሩን ውሸትና ኩሸት በጣም በሚያምር ቃላትና በእውነት ላይ የተመሰረተ ውሸታምነታቸውን ያጋለጡበት ሁኔታ
እየመጣ መሆኑንና ሌሎችም ምናልባት ከሱ ጋር ሲሰሩ የነበሩ በጥሮታ የተሰናበቱ የተባረሩ ከሀገር ተሰደው የሄዱ በርካታ ፖለቲከኞች አሉና ያተጎዳ አንዳርጋቸውን ፈለግ መከተል እንዳለባቸውና ዝም ማለት ግን የኢትዮጵያን በተለይ ደግሞ የአማራን ሕዝብ አሁንም ስርዓቱ ይጨፍጭፈው እንደማለት ስለሚቆጠር ወጣው ጠቅላይ ሚኒስትሩና የዚህን አገዛዝ ቁንጮ የሆነውን በደል ማጋለጥ እንዳለባቸው እንደው ግረግ መንገድ ማሳሰብ ፈልጋለሁ። መሳይ በጣም አመሰግናለሁ። የፋኖን የሉና ተጋድሎ መነሻ በማድረግ ያዘጋጀነው ጥንቅር ይህንን ይመስላል። አንተንም ተመልካቾቻችንንም ከልብ በማመስገን እሰናበታለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። ሩዙ እንግዲህ በዚህ መልኩ ጥጃለው የበሰለ ነው። እሺ ቤተሰብ ከልጣው በዚህ መልኩ አልቆልኛል። እንትኑ ማለት ነው። ከልጣው በዚህ መልኩ አልቋል። እዚህ ጋር ደግሞ ዛፈራን ባውደር እና ደግሞ አረንጓዴ እንትን ሰብቃ ማለት ነው አዘጋጅቻለሁኝ። ሽንኩርት አዘጋጅቻለሁ። እዚህ ጋር ደግሞ ሩዙ የበሰለ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እንግዲህ ዛሬ ቢሪያኒ ልሰራ ነው ማለት ነው። ሽንኩርቱን ያው አውቄ ነው እንደዚህ እሺ ውዶቼ ድንች እናረጋለን። ቢስሚላህ ድንቻችን አርገናል። እንግዲህ እንከድነውና ትንሽ ጊዜ ሊበስል አካባቢ ሲሆን የፈጨነውን የእንትኑን ውሃ እናረጋለን ማለት ነው። ትንሽዬ ክረፍስ እናረግበታለን ማለት ነው። በዚህ መልኩ ክረፍስ የሚባለው ይሄ ነው። ከትፌ በዚህ መልኩ አዘጋጅቼ ነው ማለት ነው። ይሄን ይመስላል። ኢትዮጵያ በጣም ነው የምንጠቀመው ለሳምቡሳ። እንግዲህ አሁን ደግሞ ብርቱካናችን ተዘጋጅቷል። ብርቱካኑን እናረጋለን ማለት ነው። ከዛ ደግሞ ይሄ የብርቱካኑን ልጫጭ እናረግበታለን። ብርቱካኑን ራሱን ደግሞ ትንሽ ቆይተን እናረጋዋለን ማለት ነው። ብርቱካናችን እናረጋለን። የብርቱካኑን ልጫጭ አርጃለሁ ማለት ነው። በዚህ መልኩ ከዘናን እንግዲህ ድንቹን ትንሽ ቆይተን እናረጋለን እስከሚበስል። በራሱ በዚሁ ነው የሚበስለው። እሳቱን ቀነስ አድርገን ጥይደነው እንግዲህ መጨረሻ ላይ ያሳያችኋለሁ። ድንቹን በኋላ መጨረሻ ላይ እናረጋለን ማለት ነው። ወዶቼ ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩን። እንዲሁም ስለምታበረታቱን ከልብ አመሰግናለሁ። ላይክ ሼር ስለምታረጉልኝ ሁላችሁም ከልብ አመሰግናለሁ። ለሁለገብ ደግሞ ቤት አዲስ የሆናችሁ ደግሞ ላይክ ሰብስክራይብ በማድረግ ቤተሰብ ሁኑላችሁ።